መዘዝ ይህ ፖፑሌሽን ሚዲያ ሴንተር ኢትዮጵያ ከተባበሩት መንግስታት ድርጅት የስነ ህዝብ ፈንድ UNFP ጋር በመተባበር በሲዳማ ክልላዊ መንግስት በሲዳማ ሬዲዮ ቀረጻና ማሰራጫ ጣቢያ እንዲሁም በበንሳ FM 91.9 የሚተላለፍ በጾታዊ ጥቃትና ጎጂ ድርጊቶች ጉዳይ ላይ የሚያተኩር አዝናኝና አስተማሪ ተከታታይ የሬዲዮ ድራማ ነው። መዘዝ ጤና ይስጥልን አድማጮች፣ እንደምትሰነበታችሁ። ተከታታይ የሆነውን መዘዝ የሬዲዮ ድራማን የምናቀርብበት ሰዓት ላይ እንገኛለን። እንደ ሁልጊዜ ሁሉ ድራማውን ከማቅረባችን በፊት ክፍል 10ን መለስ አድርገን እናስታውሳችኋለን። አቶ ከበረ የፍሬን ቁጥብነትና ዝምታ ንቀት ነው ሲል፣ ጥሩ ቀን ደግሞ እኔ አብሬያት ስላለው ይሆናል በጣም የተቆጠበችው ይል ነበር። አቶ ከበረ በቀጣዩ ቀን ፍሬን ወደ ትምህርት ቤት ካልወሰድኩሽ እያላን ነበር። እሷ ግን አልፈለገችም። በዚህ መሃል ጫካ ደርሶ ተዋትና ወደ ምትሄድበት ሂድ ብሎታል። እሷንም ወደ ትምህርት ቤቷ እንድትሄድ አዟታል። አቶ ከበረ ልጆቹ ስለሚፈሩት እንዳይፈሩት ለማድረግ እንደሚሸኛቸው እንጂ ሌላ ነገር ፈልጎ እንዳልሆነ ለጫካ ነግሮታል። ጫካ ግን አቶ ከበረን ልጅቷን በመኪና መውሰድ አይጠቅማትም እያለው ነው። ጥሩ ቀን ከትምህርት ቤት መልስ እንዲሸኛቸው ቤተሰቦቿ መወሰናቸውን ፍሬ ለጓደኛዋ ነግራታለች። ዛሬ በመንገድ ላይ የገጠማትን ለሰላም አጫውታታለች። የፍሬ በመኪና አልመጣም ማለቷ አስገርሟታል። ጫካ ከተባለ ሰውዬ እጅ ያስጥለን እንጂ እስከ ምድር ጫፍ ድረስ ራሱ ቢከታተለንም አይከፋኝም ነው የምትለው ሰላም። ፍሬ ደግሞ የሆነ የጠረጠርኩት ነገር አለ፣ ሰውየው ዛሬ በአጋጣሚ ያገኘኝ አይመስለኝም፣ እየተከታተለኝ ይመስለኛል ስትል ጥርጣሬዋን ለጓደኛዋ ገልጻላታለች። ታሪኩ ዛሬም ይቀጥላል። መዘዝ ተከታታይ ድራማ ክፍል 11ን እንድትሰሙት እንጋብዛችኋለን። አስቀድመን ግን የፖፑሌሽን ሚዲያ ሴንተር ኢትዮጵያን ተጨማሪ መልእክት እናሰማችኋለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። በሀገራችን ብዙ ሴቶች 18 ዓመት ሳይሞላቸው ጋብቻ እንዲፈጽሙ ይገደዳሉ። ይህ ጋብቻ ብዙ ጊዜ በጠለፋ፣ በማስፈራራት፣ በቤተሰብ ግፊትና በሌሎች የሴቷን ፍቃድ ባልጠየቀ ሁኔታ ይፈጸማል። ይህ በታዳጊነት የሚፈጸም ጋብቻ በአሳሳቢነቱ የቀጠለና በብዙዎች ዘንድ ችላ ከተባሉ ጎጂ ልማዳዊ ድርጊቶች መካከል በዋነኝነት የሚጠቀስ ነው። የልጆች ጋብቻ ልጅነትን ያሳጣል። በልጆች የትምህርት፣ የጤናና የጥበቃ መብቶች ላይ አሉታዊ ተጽዕኖ ያሳድራል። እነዚህ መዘዞች በቀጥታ ልጃገረዷን ብቻ ሳይሆን ቤተሰብንና ማህበረሰብንም ይጎዳል። በልጅነቷ ያገባች ልጅ ከትምህርት ቤት የመውጣት እድሏ ከፍተኛ ሲሆን ገንዘብ የማታገኝ በማህበረሰብም ዘንድ ተሰሚነት የሌላት ተጽዕኖ መፍጠር የማትችል ትሆናለች። ገና በልጅነቷ ልጆች የመውለድና ባሏንም ጭምር የመንከባከብ ኃላፊነት ይጣልባታል። ይህም ለአካላዊ ለአእምሯዊ በሽታ የመጋለጥ እድሏን ከፍ ያደርገዋል። በተጨማሪም በእርግዝናና በወሊድ ጊዜ የሚከሰቱ ችግሮች ሳቢያ ህይወቷን ልታጣ ትችላለች። የሴቶቻችንን አእምሯዊ ሰላምና አካላዊ ጤና መጠበቅ የቤተሰብን ብሎም የሀገርን እድገት ማረጋገጥ ነው። ይህ መልእክት በUNFP እና በፖፑሌሽን ሚዲያ ሴንተር ትብብር የቀረበ ነው። መዘዝ ወይኔ ከበረ፣ ምንድነው አቶ ከበረ? መልእክትን ሳገኝ እኮ በሩጫ ነው የመጣሁት። በሰላም ነው? በህይወቴ እንደ ዛሬው ቀን ተንቄ አላቅም፣ እንደ ዛሬ ተናድጄ አላቅም። ወይ ተረጋጋና እስቲ ንገረኝ። ተረጋጋ። ስማ፣ ልጅቷ ከፍተኛ ንቀት እንዳለበት በግልጽ አረጋግጫለሁ። ቆይ ምን ተባብላችሁ ነው? ምን ተፈጥሮ ነው? እሷን ብቻ አይደለም ደግሞ ያንን ጫካ የሚባል ኮርማም ከዚች ምድር ላይ ነው የማጠፋው። እኔ ከበረ አይደለሁም። ስማ፣ እንደ ትንሽ ልጅ እኮ ነው እሷ ፊት ያዋረደኝ፣ እንደ ህፃን። ጫካ ደግሞ እዚህ ነገር ውስጥ ምን አገባው? ቅድም ልጅቷን መንገድ ላይ አስቁሜ ትምህርት ቤት ላደርሳት ስል አታደርሳትም አይለኝ መሰለህ? ምን? ለምን? ጥጋብ ነዋ፣ ጥጋብ። ይሄ ልጅቷን እየረበሸ ነው እያስቸገረ ነው የተባለው ሰውዬ ጭራሽ እኔኑ አታስቸግራት፣ ተዋት ትሄድበት ምናምን። ጠበቋ አሁን ቁጭ አላለልህ መሰለ? ወይኔ ከበረ። ከዛማ ይውልህ እሷም የጠበቋን ምክር ተቀብላለህ በቆንኩበት ትታኝ እብሳለች። ቆይ አልገባኝም። እስኪ ቆይ በደንብ ንገረኝ። አንተ ደግሞ እኔ ወሬውን ወይ በደንብ ተከታተል። ምንድን ነው የሚለው ይሄ? በቃ ልጅቷን ጠዋት እየተከታተልኳት እያለሁ ጫካን ከሩቅ አየሁት። እሺ። ከዛ እንደውም ጥሩ ሰበብ አገኘሁ ብዬ ትምህርት ቤት ላደርስሽ ጫካ ዘጋ ቆሟል ይተናኩልሻል ስላት ደረቷን ነፍታ አይ ችግር የለም አይተናኩለኝም አለች። እሺ። ከዛ እሷን እያገባባው ያለ መጣና ሂጂ ወደ ትምህርት ቤትሽ ምናምን
ብሎ ሲቆጣት እኔን ደህና ዋልም ሳትለኝ ጥላኝ ሄደች። ከዛ በኋላ ጭራሽ ሰውየው ለምን ወደዚህ ትመጣለህ? ተማሪዎቻችንን ተውልን፣ አታስቸግርብን ምናምን እያለ እኔው ላይ መደንፋቱን ጀመረልህ። እሺ ከዛስ? ከዛማ እሷ ካንተ ጋር መሄድ አልፈለገችም። እሷ ካንተ ጋር ከሄደች አንተ ወንድ ነህ ምናምን ሲለኝ እንደገና ተናደድኩ። ንዴቴ መጣ። በቃ በመኪና ደረስኩባትና ግቢ ስላት እሷ ደግሞ አልገባም አለች። እሺ በኋላ እንገናኛለን ብላ ጥላኝ ሄደች። ኧረ እባክህ እውነቴን ነው የምልህ ጥሩ ቀን። በቃ ቀድመማ ራሴን መቆጣጠር ነበር ያቃተኝ። ሰው በአካባቢው ባይኖር ኖሮ እውነቴን ነው ገጭቻት ነበር የማልፈው። እንኳንም እንደዛ አላረክ። እስኪ ቆይ አሁን ተረጋጋና። ምንድን ነው ተረጋጋ የምትለኝ አንተ ሰውዬ? እንደ ዛሬ ተናድጄ አላውቅም እያልኩ እኮ ነው። ልጅቷ እልሄን በጣም አስጨርሳኛለች እኮ እያልኩ ነው። አይገባህም? ግድ የለህም። ዛሬ የተፈጠረውን ነገር ለእኔ ተውልኝ። ዛሬ የተፈጠረውን ለቤተሰቦቿ መንገር ብቻ በቂ ነው። ከዚያ እነሱ በዚህ ምክንያት ጫና ሲፈጥሩባት ልክ ትገባለች። አይዞህ፣ ይሄንን ለእኔ ተውልኝ። ወይኔ ሰውየው ልጅ። እንደምን ዋልሽ እትዬ ካሰች? እንደምን ዋልክ? ጥሩ ቀን። ጋሽ ግርማ የለም እንዴ? እሱማ ስራ ሄደ እኮ። ሰው ሁሉ እንዳንተ ስራ የማይሰራ ነው የሚመስልህ አይደል? አይ አሁንማ እኔም እኮ ወግ ደርሶኝ ስራ ልጀምር እኮ ነው። እድሜ ለአቶ ከበረ። ቆይ ምን አይነት ስራ ነው ግን የምትጀምረው? ባለፈውም እኮ አንስተልኝ ነበር። ያው ስራው እንኳን ገና ለአቅመ መናገር አልደረሰም። ሲደርስ ብነግራችሁ አይሻልም? ይልቅ ሌላ ጉዳይ ላማከርሽ ነበር የመጣሁት። ስለምንድን ነው ደግሞ? ሰሞኑን እኮ ጉዳይ በጉዳይ ላይ ተደራርቦ አላራምድ ብሎናል። ዛሬ ጠዋት የተፈጠረውን አልሰማችሁም አይደል? ምን ተፈጠረ ደግሞ? ያው መቼም ዘንድሮ የጫካና የባልሽ ወንድም ልጅ ጉዳይ ነው ያለው። ሌላ ምን አለ ብለሽ ነው? እኔ እነጋሽ ግርማ በሰጡኝ አደራ መሰረት አቶ ከበረን አነጋግሬው ጠዋት ከሱ ጋር ትምህርት ቤት ልናደርሳት ነበር። አጅሬ ግን ድንገት ደርሶና መኪናውን አስቁሞ እናንተ አትወስዳትም ብሎ ከለከለን። ማን? ጫካ ነው? አሁና ያ ጥጋበኛ ጉሬዛ ልክ እንደ ትራፊክ ፖሊስ መኪናዋን አስቁሞ አትወስዷትም ብሎ አልከለከለንም መሰለሽ? ከዚያ እሷም የእሱን ሐሳብ ተከትላ አልሄድም ብላ ድርቅ አለች እና ያንን ደግ ሰውዬ በጣም አስቀየሙት። ባክሽ እሷም አልሄድም ብላለች? አዎ አልሄድም አለች። ያው ጫካን ፈርታ ይሆናል እንግዲህ። ግን ሰውየውን በጣም አስቀየመችው። ለካስ እሱ ደግሞ ልቡ እያረፈባት ነበር። ልቡ እያረፈባት? ያው ፍርዬ መልከ ግቡ አይደለች? በዛ ላይ ደግሞ ጨዋነቷ ይስባል እኮ። እና ሰውየው አይኑን ጥሎባታል እያልክ ነው? አዎ እንደዛ ነገር ይመስላል። ውይ እንደው ባደረገውና ባገባት ከዚህ አካባቢ ወስዷት በተገላገልን። እኔ እኮ ጫካ እሷን ፈልጎ ሲመጣ እኛንም አብሮ ይጨርሰናል እያልኩኝ እንቅልፍ በአይኔ አይዞርም እኮ ሰሞኑን። አዎ ሰውየውማ ለቁም ነገር እያሰባት ነው ያለው። ይሄ ጫካ ግን በመሃል ገብቶ ሐሳቡን እያሰናከለበት ነው። እና ይሄንን ለዝናሽ መንገር ነው። እሷም እኮ የልጇ ነገር በጣም አስጨንቋታል። አልድራትም የምትለው ደህና ሰው ስላላገኘች ነው እንጂ ይህንን የመሰለ ሰው ካገኘች ነገውኑ ነው የምድራት። እንግዲህ አንቺ እሷን አግባቢያት እትዬ ካሰች። እኔን እንደሆነ ከቁም ነገርም አትቆጥረኝም። ስለዚህ አንቺ ሁሉን ነገር በአይንሽ እንዳየሽ ሆነሽ ንገራት። አንድ መፍትሄ ፈልጉ እስኪ። ኧረ አሁኑኑ ሄጄ እነግራታለሁኝ። ይሄ እኮ በፍጹም የሚውልና የሚያድር ጉዳይ አይደለም እንዴ! አሁኑኑ ሄጄ እነግራታለሁ። ጫማዬን አቀብለኝ አንተ፣ ቶሎ በል እስኪ። ደህና ዋላችሁ? ውይ ካሰችዬ፣ ደህና ዋልሽ? ከአልጋዬም ሳልነሳ መጣሽ አይደል? ምን ነው በሰላም? 4 ሰዓት ሆኗል እኮ። ሰሞኑን ደህና አይደለሁም ባክሽ። ምን ነው? በሽታዬ ተነስቶብኛል። ውይ አልሰማሁም ነበር፣ ግርማም አልነገረኝም። አይ ይህቺን 2 ቀን
ብሶብኝ እንጂ ደህና ነበርኩኝ እኮ። በተለይ ደግሞ ጠዋት ካልጋዬ መነሳት አቅቶኝ ፍርዬ ናት የቤቱን ስራ ሁሉ ሰርታ የምትሄደው። ለነገሩ የሰሞኑ ጭንቀት ራሱ እኮ በሽታ ይጨምራል። አዎ እሱም አብሮ ተያይዞ ነው መሰለኝ አልጋ ላይ አጣብቃ ያዘኝ። ወይ ልነሳማ። አይ አትነሽ። እኔ እኮ ድምፅሽ ሲጠፋብኝ ነው ልጠይቅሽ የመጣሁት ዝናሽዬ። ውይ ተባረኪልኝ። አመሰግናለሁ ካሰችዬ። ጠያቂ እኮ ብርቅ ነው ዘንድሮ። ሁሉም በየፊናው እየሮጠ መጠያየቅም ቀርቷል። እውነት ነው። ታዲያ ምን ላድርግልሽ? አጥሚት ነገር ልስራልሽ ይሆን? እኔ አልፈልግም፣ ምንም ነገር አልፈልግም። ፍርዬ በሶ በጥብጣልኝ ነው ትምህርት ቤት ሄደችው። እሱ ጠጥቻለሁ። አዎ አየኋት እኮ ስትሄድ መንገድ ላይ ከሩቅ አየኋት። አዎ በሶ በጥብጣልኝ እንጀራ ጋግራልኝ ነው ሄደችው። እሰይ ዘይስጣት። አዎ ስታልፍ አይቻት ነበር። እንደውም ስለሱም ላውራሽ ነበር የመጣሁት። እሺ ግን አሁን ደግሞ በዚህ በሽታሽ ላይ ሌላ ጭንቀት አልጨምርብሽም። ሌላ ጊዜ ባወራሽ ይሻላል ዝናሽ። አይ ግድ የለም አውሪኝ። እንደውም ጭንቀት ይቀለኛል። ከሰው ጋር ሲያወሩ እኮ ጭንቀት ይቀላል። ያው ግርማም ትናንትና መጥቶ ነግሮሽ ነበር መሰለኝ። አዎ ስለባለፈው የጫካና የፍርዬ ጉዳይ ከሆነ ነግሮኛል። ስለዚህ ፍርዬን ጥሩ ቀን ከትምህርት ቤት እንዲመልሳት ተነጋግረናል። አይ መመለሱ ብቻማ ምን ዋጋ አለው ብለሽ ነው? ስትሄድም እኮ እያስቸገራት ነው አሉ። ምን? አዎ ዛሬ ትምህርት ቤት ስትሄድ እያስቸገራት ነበር። እኔ በላይኛው መንገድ ላይ እየሄድኩ ሳለ እሷ ወደ ትምህርት ቤት ስትሄድ አየኋት። ከዚያ ትንሽ እንደሄደች ጫካ ሲያስቆማት አየሁ። ምን? እና ልጄ ደህና ናት? አሁንማ ደህና ናት። ቅድም ግን ሲያስቆማት እኔም ደንግጬ ምን ሊያደርጋት ነው ብዬ ስቆም ያ ባለ መኪና ሰውዬ ደግሞ መጣና ጫካ ልቀቃት አለው። ከዛ ፍርዬን ነይ ብሎ በመኪና ላድርስሽ ሲላት ጫካ አታደርሳትም በእግሯን የምትሄደው ብሎ ሁለቱ ክርክር ሲገጥሙ እሷ ጥላቸው በስ ብለች። ወይ እርግጠኛ ነሽ በሰላም ሄደች? አዎ በሰላም ሄደች። እሷማ ምንም አልሆነችም። በቃ እንዴ ጫካ በክርሽ ሂጂ ብሎ ሲጮህባት ቀጥ ብላ ወደ ትምህርት ቤቷ ሄደች። ከዛ ሰውየው ልጅቷን አታስቸግራት እኔ አደርሳታለሁ ሲለው ሁለቱ መከራከር ሲጀምሩ ልጅሽ ግን በሰላም ሄዳለች። ምንም አታስቢ፣ አይቻታለሁ። አይዞሽ በቃ አሁን አይዞሽ። እንዴ አንቺ እንድትጨነቂ እኮ አይደለም የነገርኩሽ። ልጅቷ እንደሆነች በሰላም ትምህርት ቤቷ ገብታለች ልልሽ ነው። እሺ ይልቅ ከዛ ስመለስ ደግሞ ጥሩ ቀንን መንገድ ላይ አግኝቼው ሌላ አዲስ ወሬ አልጨመረልኝም መሰለሽ? ምን አለ ደግሞ? ያው ይሄኛውን እንኳን ወሬ ሳይሆን የምስራች ብንለው ይሻላል መሰለኝ። ብቻ ባለ መኪናው ፍርዬ ላይ አይኑን ጥሏል አሉ ዝናሽ። ምን ማለት ነው? ወደፊት ትምህርቷን ስትጨርስ አገባታለሁ ምናምን ይላል አሉ። መቼ አወቃት? ያው ሰሞኑን በመኪና እያመላለሳት አይደለም እንዴ ዝናሽ? እና በያመላልሳትስ ከትምህርት ቤቷ ወደ ቤቷ ነው። በዛ ላይ ደግሞ ጥሩ ቀንም አብራቸው አለ። መቼ ተዋወቁና ነው ደግሞ እሱ ስለ ትዳር ማውራት የጀመረው? እሱን እንግዲህ እነሱ ናቸው የሚያውቁት፣ እኔ አላውቅም እናቴ። ደግሞ ሰውየው እድሜው ትልቅ ነው አልተባለም እንዴ? ኧረ አይደለም፣ እኔ ቅድም አይቼዋለሁ። አንድ ፍሬ ልጅ ነው፣ 25 26 ቢሆነው ነው። ለማንኛውም ይሄንን የጥሩ ቀንን ወሬ አምነሽ ለማንም እንዳታወሪ ካሰችዬ፣ አደራ። በተለይ ለግርማ በቀልድም ቢሆን እንዳታነሽለት። እንዴ ለምን? ሰውየውን እሱም የሚያውቀው ይመስለኛል። እና ትልቅ ሰው ነው፣ ወፍጮ ቤት ሁሉ ነበረው አሉ ግንደገነት የሚባል አገር። ኧረ አባቱ ነበሩ ወፍጮ ቤት የነበራቸው። እንዴ እሱ የእሳቸውን ወፍጮ ቤት ሸጠ ነው የተባለው። ለማንኛውም አሁን እኛን ሊያሳስበን የሚገባው የእሱ ጉዳይ ሳይሆን የጫካ ጉዳይ ነው። የጫካ ጉዳይም እኮ ከዚህ ጉዳይ ጋር ይገናኛል። ይህችን ልጅ ወይ ከዚህ አካባቢ ካላራቅናት ወይ ደግሞ ለደህና ሰው ካላጨናት ለሕይወቷ በጣም አስጊ እኮ ነው የሚሆነው። እናው ምን አድርጊ ነው የምትይኝ ካሰችዬ? ወይ ጉድ! እኔ እንግዲህ በገዛ ልጅሽ ጉዳይ ይህንን አድርጊ ያንን አታድርጊ ብዬ አልነግርሽም። ያው አንቺ ደግሞ በልጆችሽ ዙሪያ ብዙም ምክር የምትሰሚ አልመሰለኝም። ከበፊት ጀምሮ ፀሐይን ካቸው ምላጫይን ካቸው እያልሽ። አይ የምላጩን ጉዳይ መልሰን ባናነሳው ደስ ይለኛል ካሰች። እንግዲያውስ እንዳሻሽ አድርጊ።
አንድ ማወቅ ያለብሽ ነገር ግን ይቺ እጅግ የምትሳሽላት ልጅ ከባድ አደጋ ላይ መሆኗን ነው። እሷን ከሞቀው ጉያሽ ውስጥ ነጥቆ ሊወስድ የተዘጋጀ ጭልፊት አጠገብሽ ተቀምጧል። ያለሽ አማራጭ ወይ ጫጩቷን ማራቅ ወይ ጭልፊቱን ማራቅ ብቻ ነው። ዝናሽዬ አስቢበት። እኔ ነግሬያለሁ በኋላ ሽማዬ ምን ነው በሰላም ነው ውጪ ቆምሽው? ነይ ግቢ እስኪ። ጥሩ ቀን ሴት አለ። ጋሽ ጥሩ ቀን እዛ መገንጠያው ድረስ አድርሶኝ ሄደ። በመኪናው ነው በእግሩ? ዛሬ በእግሩ ነው የሸኘኝማ። ነይ እሺ ግቢ እስኪ። ግቢና ተቀመጪ። ዛሬም ሳትተኝ ዋልሽ አይደል? ፊትሽ እኮ በጣም ደክሞታል። ያው ጠዋትማ እንዳየሽኝ ካልጋም መነሳት አቅቶኝ ነበር። በኋላ ግን የሆነ ወሬ ሰማውና ደንግጬ ተነሳው። የምን ወሬ? እስኪ አንቺን ልጠይቅሽ ፍርዬ፣ ዛሬ ጠዋት ምንም የተፈጠረ ነገር የለም? ጠዋት ስለተፈጠረው ነገር እስኪ ምንም ሳትደብቂ ንገሪኝ። ማን ነገረሽ ደግሞ? ጋሽ ጥሩ ቀን ነው? አይደለም። እና እኔ እኮ ዛሬ ስላመመሽ ነገ ከነገ ወዲያ ሲሻልሽ ነግርሻለሁ ብዬ ነበር። ጉዳዩ የተፈጠረው እኮ ብዙ ሰው በሚመላለስበት መንገድ ላይ ነው ፍርዬ። የነገረኝ ሰው ደግሞ ሁኔታውን ባይኑ ያየ ሰው ነው። ግን ካንቺ ልስማህ ብዬ ነው የምጠይቅሽ። አይ ያን ያህል እኮ ትልቅ ነገር አይደለም የተፈጠረው። ያው ጧት ወደ ትምህርት ቤት ሲሄድ መንገድ ላይ እየጠበቀኝ ነበር። ማን? ጫካ ነው? አይ ከበረ ባለመኪናው። እሺ። ከዚያ በመኪናው መጥቶ ወደ ትምህርት ቤት ልውሰድሽ ሲለኝ አይ ችግር የለም አሁን በእግሬ እሄዳለሁ፣ ስመለስ ከጋሽ ጥሩ ቀን ጋር ታደርሱኛላችሁ አልኩት። ከዚያ ይሄንን ስንባባል ጫካ አይቶን መጣ። ከዚያ ባለመኪናውን ተዋት እሷ በእግሯ ትሄዳለች ሲለው በዚያ ምክንያት ተጨቃጨቁ። ከዚያ ጫካ ወደ ትምህርት ቤትሽ ሂጂ ሲለኝ ሄድኩኝ። በቃ ይሄን የተፈጠረው ማይ። ቆይ አንቺ ለምንድን ነው ሰውየው ላድርስሽ ሲልሽ እምቢ ያልሽው? እሱ እኮ ጫካ እንዳይተናኮልሽ አስቦ ነው አይደለም? በዛ ላይ ደግሞ ትናንት እኔና አጎትሽ መክረንሽ አንቺም ተስማምተሽ ነበረ እና ያንን ነብሰ ገዳይ ከሩቅ ቆሞ እያየሽ እንዴት በእግርሽ ትሄጃለሽ? እማዬ ትናንት መምህር ከድር ጫካ ማቿ ላይ ጉዳት እንዳላደረሰ በፖሊስ ተረጋግጧል ሲሉ ነበር። ገና ያልተረጋገጠው ጉዳቱ ማን እንዳደረሰባት ነው። እሳቸው ልጅቷ ተማሪያቸው ስለነበረች ፖሊስ ጣቢያ እየተመላለሱ ጉዳዩን እየተከታተሉ ነው። እሺ እሳቸውስ ተማሪያቸው ስለነበረች ነው ጉዳዩን የሚከታተሉት። አንቺ ስለማን ብለሽ ነው የምትከታተዩ? ሆሆ ዘንድሮ የአንቺ ሁኔታ ከአቅሜ በላይ የሆነብኝ ነው ፍርዬ። እነ ካሴስ ትክክል ሳይሆኑ አይቀሩም። ወይ እኔ ትምህርትሽን ብትማሪልኝና ብትመረቂልኝ በጣም ደስ ይለኝ ነበር። ነገር ግን ይሄ ጫካ የሚሉት ሰውዬ ገና የትም ሳትደርሺ ሊቀጥፍብኝ ነው። አይዞሽ እማዬ እባክሽን እመኚኝ። ጫካ እንደዚህ የሚያደርግ ሰው አይደለም። አንቺ የዋነሽ ሰውን ታምኛለሽ። የዚች ዓለም ነገር ገና አልገባሽም። ስለዚህ እኛ ነን የአንቺን ሕይወት ቀድመን ማስተካከል ያለብን። ወይ እስኪ ስለዚህ ከበረ ስለሚባለው ሰው ንገሪኝ። ንገሪኝ እስኪ ምን ይሰማሻል ስለሱ? ምን ይሰማሻል? ያው ትንሽም ቢሆን አብራችሁ ጊዜ አሳልፋችኋል አይደለ? እና ስታዩ እንዴት ነው? ጥሩ ሰው ይመስላል ወይ ነው የምልሽ። እኔ እንጃ እማዬ፣ ማለት እርግጠኛ አይደለሁም። ያው መቼም ጥሩ ሰው ቢሆን ነው አይደለ ስራውን ፈቶ ከትምህርት ቤት ወደ ቤት የሚያመላልስሽ? አይ ያው ጋሽ ጥሩ ቀንን ስለሚያውቀው መሰለኝ። እና ጥሩ ቀንን ቢያውቀውስ እሱን አድርሶ እናንተን አለማድረስ ይችላል ነበር እንዴ? በዛ ላይ ደግሞ ዛሬ ከጫካ ሊያስጥልሽ መሞከሩ ራሱ ለሰው ተቆርቋሪነቱን ያሳያል። ከጫካ እጅ እንኳን አላስጣለኝም እማዬ። ጫካ እኮ አልያዘኝም ነበር። ሰውየውን ሳይሆን ነው ተነስቶ የመጣው እንጂ ዝም ብሎ ሊያሳልፈኝ ነበር። እሺ ለማንኛውም ሰውየውን በሩቅ ማጥናቱ አይከፋም ፍርዬ። ጥሩ ሰው ከሆነ አትክፊው። ወደፊት ጥሩ ዘመድ ሊሆን የሚችል ሰው ይሆናል። እሺ እሺ። አሁን አባትሽ የለም ፍርዬ። እኔም ይሄ በሽታ እያደቀቀኝ ነው። ስለዚህ ልጆቼ ደህና ቦታና ደህና ሰው እጅ ላይ መውደቃቸውን ማረጋገጥ እፈልጋለሁ። መዘዝ ተከታታይ የሬዲዮ ድራማ ክፍል 11 በዚሁ ነው የሚያበቃው። የድራማው ጸሐፊ ቤዛ ኃይሉ ናት። ሳምንት ክፍል 12ን ይዘንላችሁ እንመለሳለን።
ድራማውን ስለተከታተላችሁልንና አብራችሁን ስለቆያችሁ እጅግ አድርገን እያመሰገንን በዚሁ እንሰናበታለን። መዘዝ። ይህ ፖፑሌሽን ሚዲያ ሴንተር ኢትዮጵያ ከተባበሩት መንግስታት ድርጅት የስነ ህዝብ ፈንድ UNFP ጋር በመተባበር በሲዳማ ክልላዊ መንግስት በሲዳማ ሬዲዮ ቀረጻና ማሰራጫ ጣቢያ እንዲሁም በበንሳ FM 91.9 የሚተላለፍ በጾታዊ ጥቃትና ጎጂ ድርጊቶች ጉዳይ ላይ የሚያተኩር አዝናኝና አስተማሪ ተከታታይ የሬዲዮ ድራማ ነው። መዘዝ